ዛሬ የሚዲያ አህያ እንግዲህ ፏፈንተሽ ብላ መታለች ማለት ነው። እኔ ምለው ማለት ነው እኔ የገረመኝ የጫማው ነገር ቤተሰብ እናንተም ገርሟቸዋል ማለት ነው። አንቺ ባህላችንን አታበላሺ፣ እውነቴ ነው ምለሽ አብርሽን ብቻ አበላሽተሽ ቁጭ በይ ማለት ነው። ከሱ ጋር ዝሙት እየሰራሽ እየተጨማላለቅሽ ዝሙትን እያስተማርሽ ቀጥይበት እንጂ የኛ የባህላችን ልብስ ደግሞ አታበላሺ ማለት ነው። ማነው እንዳንቺ ይሄ ጫማ በካልሲ የሚለብሰው? ያየሁት እኔ የገረመኝ ነገር የእነሱ ሀረካት ምናምን ሳይሆን የጫማው ነገር ነው ማለት ነው። ጫማው በካልሲ የት ሀገር ነው የሚለበሰው ማለት ነው? አንቺ ዝሙተኛ ሴት፣ የአህያ የሚዲያ አህያ ማለት ነው። አሁንማ ተግማማሽ እኮ በጣም ግምት ብለሻል። ብዙዋችሁ አትስደቧት፣ አትንገሯት፣ ለምንድን ነው የምትናገሯት እያላችሁ ነው። እቺ እኮ ርካሽ ናት፣ ርካሽ ሴት ናት፣ የረከሰ ሴት ናት ማለት ነው። እኛ በሀገራችን ለመጀመሪያ ጊዜ ማለት ዝሙትን የሚያስተምሩ ዝሙትን የሚያስተላልፉ ባለትዳር ወንድ ላይ ያገባች ሴት ብና ይቺ ዝሙተኛ ሴት ናት። ወንዱም ደግሞ ትዳር እያለው እርጉዝን ሚስት እያለው እንደዚህ መላላጥና እንደዚህ መልከልከስ ያየ ነው በአብርሽ እና በስራቸው ነው እኛ የምንናገራቸው የምናወራባቸው ማለት ነው። ምክንያቱም አንድ ወንድ ልጅ ባለትዳር የሆነ ወንድ እንደዚህ አይለከሰከስም። እንደዚህ እየሄደ እየመጣ በየትኛም በኩል ሚስቴ ረቧታል፣ ጠምቷታል ወይ ምን ያስፈልጋታል ሳይል እየመጣ ማንም ሲያጎርሰው የማኝክ እና በሄደበት ልጥፍጥፍ የሚል ወንድ አብርሽን አይተናል ማለት ነው። ከስራው ነው። ምክንያቱም እሱም እንደሚዋሽ እሱም እንደ ድራማ እንደሚሰራብን እኛም ደግሞ ድራማ እንስራበት፣ እኛም ደግሞ ልክ ልኩን እንንገረው ማለት ነው። እና እቺ ዝሙተኛ ሴት አለባበሷ ራሱ ማታቅ አስተካክላ ምን ይለበሳል፣ እንዴት ነው የሚለበሰው? እኔ እኮ በነጽጌ ቀንታ እኮ ነው፣ እውነቴ ነው የምላችሁ። የልብሱ አለባበስ ራሱ አታቅበትም እኮ። ደግሞ ጭፈራ አውቃለሁ የውጥ ቀውጠዋለሁ አንቺም ብሎ ጭፈራ ማለት ነው። እንደውም ባህላችንን አታበላሺ ማለት ነው። ስነ ስርዓትሽን ይዘሽ ብትቀመጭ ይሻልሻል ማለት ነው። መቼስ የሚዲያ አህያና ስንል ብዙዋችሁ እሷ እኮ ቆንጆ ናት። ቆንጅና እዚህ ጋር ምንም ነገር አያረግም። ቆንጅና አይበላም አይጠጣም፣ መልክ አይደለም። ከእሷ የበለጠ እኔም ቆንጆ ነኝ። ማንም ለማንም ለራሱ ቆንጆ ነው፣ ለራሱ ጀግና ነው ማለት ነው። እናንተ ዝሙትን ላበረታታ ዝሙትን ላስፋፋ ካላላችሁ በስተቀር ሄርሜላ ቆንጆ ሆነች፣ ማንም ቆንጆ ሆነ፣ ቆንጆ ሁሉም ለራሱ ቆንጆ ነው። ማንም መጥፎ የለም። መጀመሪያ ሲፈጥረን አላህ ምን ብሎ ነው የፈጠረን? ቁንጅና ሳይሆን አይደለም። ለሁሉም ይሄንን መልክ ይበቃሃል ብሎ አሳምሮ ነው የፈጠረን ሁላችንም ማለት ነው። ግማሹ አሳጥሮ ምንም ቢሆን ለእናንተ ውበታችሁ ይሄ ነው ብሎ ነው የፈጠረን። ግን መልካችን ሳይሆን ውስጣችን ውበታችን ነው። መልካችን ምንም ነገር አያደርግልንም። ለሰው ልጅ መልክ ምንም ነገር አያደርግለትም። መልክ ታጥቦ አይጠጣም፣ ግድግዳ ላይ አይሰቀልም። ከሁሉም ነገር አህላቅ የመሰለ ነገር የለም። ለሰው ልጅ አህላቅ፣ ስነ ስርዓት፣ ስለ ምግባር ክብርን የሚባል ነገር አለ። ያንን ነገር ነው የሚበልጠው። እናንተ ግን ክብርን አታውቁም፣ ስነ ስርዓትን አታውቁም ማለት ነው። እሷ ቆንጆ ናት፣ ለምን አንጥፋችሁ አትጎርሳትም ማለት ነው? ቆንጆ ከሆነች ማለት ነው። ደግሞ ሸሙጣ ሴት ማለት ነው፣ እየሸረሞጠች ከማንም ማለት ነው። ሚዲያ ላይ ለሚዲያ ላይ እየሽከረከረች ወንድን እያማለለች ሚዲያ ላይ ማለት ነው። ባለትዳር ወንድ የት ሀገር ነው ሲታይ? ገና በመጀመሪያ ይውላችሁ በእኛ ሀገር ሲታይ እቺ ሴት ናት እንደዚህ ስትሆን ከባለ ትዳር ወንድ ጋር ማለት ነው። ወንድየውም ደግሞ ባሉን ሚስቱን አስረግዞ ማለት ዱርዬ ማለት ይሄ ነው ማለት ነው። በነገራችን ላይ እኮ መለያየት እኮ ምንም አይደለም። በአብርሽና በሩታ አይደለም የተጀመረው። ግን የሚያስጠላው ነገር ምን እንደሆነ ታውቃላችሁ? እንደዚህ አይነት ወንዶች በጣም ብዙ አሉ። ከምሬ ነው ብላችሁ በአብርሽ ብቻ አይደለም። የሚፈልጉትን ነገር ካገኙ በኋላ የራሳቸውን ስሜታቸውን ካጣጣሙ በኋላ በቃ በሴትን ልጅ በሴትን ህይወት የፈለገ ድራማም ቢሆን ስራም ቢሆን እናንተ ስራ እኮ ነው የሚሰሩት፣ ድራማ እኮ ነው፣ ተስማምተው ነው የሚሰሩት። ይስማሙ፣ እኛ ምን አገባን? ቢስማሙ ባይስማሙ፣ ነገር ግን ለእኛ የሚስተላለፍና ይሄን ህፃን ልጅ ምን ይማር ከነዚህ ጋር ማለት ነው? ከነዚህ ከዱርዬዎች ጋር ማለት ነው። ዱርዬ ነው ይማር። ነገ የእናንተ ልጅ ያደገ ልጅ ቢኖራችሁ የ18 ወጣት የ16 ዓመት ወጣት ቢኖራችሁ ቲክቶክ ቢይዝ ባለትዳር ወንድ እያለ እንደዚህ ነገር ቢያደርግ ከልጅነት እንደዚህ ነርግ፣ ይሄ ነው ለእናንተ ጥቅማችሁ? በዚህ ነው የምትማሩት እናንተ ዝሙተኛ ናችሁ። እውነቴ ነው የምላችሁ። እቺ ሴት ማለት ዝሙተኛ። እኔ የአብርሽን ህይወት በጣም እያሳዘነኝ ነው። ከምሬ ነው የምላችሁ። በድራማ እየተባለ ስራ እየተባለ ልጁን ገደል እንደምትከተው እውነቴ ነው ልንገራችሁ። እኛ ብዙ ጊዜ ተናደን ምናምን ስናወራ ለእኛ ይመስላችኋል፣ ለእኛ ግን አይደለም። ሲቀጥል አንድ ቪዲዮ ሲለቀቅ ተመልካች ኮሜንት ሊሰጥበት ቪዲዮ ሊሰራበት ትምህርት ሊወስድበት ነው አንድ ዩቱበር የሚሰራ ማለት ነው። ነገር ግን አብርሽ የሚያስተላልፈው ነገር ዝሙት ነው ማለት ነው። ዝሙትን የምታበረታተው የራሳችሁ ጉዳይ፣ አበረታቱ። ነገር ግን ምን አለ መሰላችሁ
ሩታን አስቀናለሁ ብትሉ ወይም ደግሞ ሩታን እገላታለሁ ሩታን ደግሞ በቃ በጣም ትቀናለች ብትሉ ተሳስታችኋል። እውነቴ ነው የምላችሁ። አብርሽ እንደውም ለሩታ አይሆናትም። ለሩታ የሚገባት ልጅ አይደለም። ከአብርሽ የበለጠ እውነቴ ነው የምላችሁ ሚዲያ ላይ ያለን እኛ በጣም እንወዳታለን። በጣም እናደንቃታለን። ልክ ጀስት እንደ ሩታዬ ማለት ነው። አያችሁ ሩታዬ እንዴት እንዳበቡ እንዴት አቅፋት እንደምስማት ማለት ነው። እውነቴ ነው የምላችሁ ይሄ ለትዳር አይሆንም። ለትዳሩ የሚጨነቅ ሰው አይደለም። ለትዳሩ የሚያስብ ሰው አይደለም። ለትዳሩ ቢያስብ ቢጨነቅ እንደዚህ አይሆንም ነበር። ሞር እንኳን ያስብ ነበር። ትንሽ እርጉዝ ሴት ናት። ድራማን ቢሆን ይቅርብኝ ይባላል። ክብር የሌለው ወንድ ለክብር መጀመሪያ ለክብራችሁ ተጨነቁ። እቺ ደግሞ አብርሽን ወዳ ፈቅዳ መሰላችሁ የምትሻሸው? ወዳ ፈቅዳ መሰላችሁ እንደዚህ የምታደርገው? ዝሙትን መስራት ስለምትፈልግ ነው። ዝሙተኛ ሴት ስለሆነች ነው። እና ዝሙት ስለለመደች ነው። ሴታ ሴት ስለሆነች ነው። እውነት በየሆቴሉ አይደለም እንደ የምትዞረው የነበረ ያንን ነገር ስለለመደች ነው። ዛሬ በአብርሽ ላይ መታ እንደዚህ የምትጨፍረው ማለት ነው። እንደዚህ የምትሆነው ማለት ነው። እውነት ከእንደዚህ ነገር አላህ ይጠብቀን። ከምሬ ነው ምላችሁ። እኔ በመጀመሪያ ያየሁት እስከ ዛሬ ዩቱብ ስንት ጊዜ ስንት ትምህርት ተምሬበታለሁ። መጥፎ ነገርና ዝሙትን የተማርኩት ከአብርሽ ነው ማለት ነው። አብርሽ ነው ዝሙትን የሚያስተላልፈው። እኔ አንድ ቀን አብርሽ በእንደዚህ ቦታ ይወርዳል ብዬ ገምቼ መላቀም ነበር። ትልቅ ቦታ ደርሶ በቃ ሰውን አኩርቶ ቃል አፍራሽ ነው። እንደውም በቃሉ ራሱ አይገኝም። ከዚህ በፊት ማለት ነው እኔ ትልቅ ደረጃ መድረስ እፈልጋለሁ፣ ከኔ በታች ያሉት ይዤ ወደ ላይ ይወጣለሁ ሲል ነበር። ይህ ዝሙተኛ